በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ አበሳ በደላችንን ይቅር ብሎ በአባታዊ ፍቅሩ በቅዱስ ቃሉ ከተኛንበት ቀስቅሶ ከወደቅንበት አንስቶ ከደዌያችን ፈውሶ ለዚህች ዕለት ለዚህች ቀን ስላደረሰን ስለማይነገር ስጦታው ሁሉ ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም ለዘላለም እስከ ዘላለም ድረስ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እናታችን እመቤታችን ንጽሕት ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ተሰቅሎ ደሙን አፍሶ ሥጋውን ቆርሶ በቀራንዮ ተሰቅሎ ላዳነበት ለቅዱስ መስቀሉ ክብር ምስጋና ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን፣ ቃል ኪዳናቸው አይለየን። እንግዲህ እንደሚታወቀው ኦርቶዶክሳውያን በዓለም ዙሪያ ያላችሁ የኦማን ልደታ ማርያም ቲዩብ ቤተሰብ የሆናችሁ ሁሉ ያለመሰልቸት ያለመታከት ላይክ እያደረጋችሁ ቪዲዮውን እየተመለከታችሁ ለምታውቋቸው ለሚያውቋቸው ለምትቀርቧቸው ለሚቀርቧችሁ ሁሉ ሼር በማድረግ ቤተሰብ እንዲሆኑ ስላደረጋችሁ
በቸሩ አምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእናቱ በወላዲት አምላክ በድንግል ማርያም ስም በቅዱሳን ሁሉ ስም እናመሰግናለን። እግዚአብሔር አምላክ ይጠብቃችሁ፣ ከቤቱ አያርቃችሁ፣ ከበረቱ አያውጣችሁ፣ በተዋህዶ ሃይማኖታችሁ አጽንቶ ይጠብቃችሁ። እግዚአብሔር ያው ክርስትና ጽናትን ይጠይቃል፣ ትዕግስትን ይጠይቃል፣ ጥንካሬን ብርታትን ይጠይቃል። ያለ መሰልቸት ያለ መታከት ዛሬ ቀርበን ነገ የምንርቀው፣ ዛሬ አምነን ነገ የምንክደው፣ ዛሬ ወደን ነገ የምንጠላው፣ ዛሬ ጸልየን ነገ የምናቋርጠው ህይወት አይደለም። ሁልጊዜም እግዚአብሔርን ማመስገን፣ እግዚአብሔርን በጸሎት መጠየቅ በምድር ብቻ ሳይሆን በሰማይም የሚቀጥል ምስጋና ነው። በሰማይም የሚቀጥል ምስጋና ነው። በሰማይ እግዚአብሔርን የምናመሰግንበት ሁልጊዜም ቅዱስ 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 እያልን ምስጋናው ምግብ ሆኖን የሚኖር በምድር ላይ ደግሞ ሲጎድልብን፣ ስናጣ፣ ሲቸግረን፣ ስንከፋ እግዚአብሔር ሆይ ጎዶሏችንን ሙላልን፣ ችግራችንን አስወግድልን፣ ረሃባችንን ጥማችንን ደግሞ አርቅልን፣ ጠብቀን፣ ከደዌያችን ፈውሰን፣ ከወደቅንበት አንሳን እያልን እግዚአብሔርን ሲጎድልብን የምንጠይቅበት፣ ሲሞላልን ደግሞ የፈለግነውን ነገር ሲያደርግልን ደግሞ ስላደረገልን ተመስገን ብለን የምናመሰግንበት ህይወት ነው ያለን እኛ ኦርቶዶክሳውያን። ስለዚህ ትላንት የቅዱሳንን ገድል የቅዱሳንን ታሪክ በየዕለቱ እየሰማን ዛሬ እንደገና ደግሞ የምናቋርጠው አይደለም። ልክ እንደ ትላንቱ ስትከታተሉ እንደነበራችሁ፣ ቪዲዮውን ስትመለከቱ እንደነበራችሁ፣ ላይክ ስታደርጉ እንደነበራችሁ ሁሉ ዛሬም ነገም ሁሌም እንዲያውም ከዕለት ወደ ዕለት እየበረታን ፍሬ እያፈራን እያደግን ከከፍታ ወደ ከፍታ ከከፍታ ወደ ከፍታ ነው መቀጠል ያለብን እንጂ አሁን ቪዋችን እየቀነሰ ነው ማለት ነው። የዚህ የቤተ ክርስቲያን አካውንት እየቀነሰ ነው። ለምን አትመለከቱትም ማለት ነው። የመሰላቸት የመታከት የመስነፍ ነገር ይታያልና እንዳትሰንፉ ለማለት ነው። እግዚአብሔር አምላክ ሁሌም በጀመርነው መንፈሳዊ ህይወት እንድንቀጥል ኃይል፣ ብርታት፣ ጉልበት ይሆነን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰብኡ ለመጋቢት በዛቲ ዕለት አይረፈ ቅዱስ ወጻድቅ አልዓዛር ፍቁረ እግዚእነ ኢየሱስ ክርስቶስ ወዘአንሶ እመቃብር በአርባዕቱ መዋዕል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 17 በዚህች ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ስራ ሁሉ ያውቃልና መጀመሪያ ከሞት አላዳነው። ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያዎችንና
የኃጥአንን የስቃይን ቦታዎች እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ሁሉ ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር 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 ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱን ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሥራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ሰላም እብል ከሲቴ አፈ በከዊነ አርክ አምላክ ዘተሳተፈ ማህደር ኃጣን የራይ ወዘህሩያን ምዕራፍ እስከ ያነስኦ ከመ በወንጌል ተጽሕፈ በዛቲ ዕለት አልዓዛር አይረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከነርሱ ጋር ያዙት፣ ወደ ንጉሱም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሱም በማመጣብህ ስቃይ ትፈተናለህን? ወይስ ለአማልክት ትሰዋለህ? አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ ሰዋለሁ አለው። ንጉሱም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይና አለው። ንጉሱም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አስቀላጽዮስ የሚሉት አምላካቸው ወድቆ ተሰባበረ። ንጉሱም እንደዘበተበት አይቶ አፍንጫውን ቆርጠው አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመው ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋው ከመለያያው እስቲቦጫጨቅና ቅልጥሙም ከአጥንቶቹ እስቲፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጽውተው ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በ8ኛውም ቀን ንጉሱ መጣ፣ ከደጃፍም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆድ ዕቃው እስቲታይ እንዲሰነጣጥቁት አዘዘ። ደግመው ወደ ጨዋ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶችም ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስቲነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱን ታጥፎ እስቲቆለመም እንዲያሰቃዩ ታዘዘ። በዚህም ተሸብሮ
አላሸነፉትም። ንጉሱም ብርታቱን ጽናቱን አይቶ ራሱን በሰይፍ እንዲቆርጡ በጭካኔ አዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳልመው ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆርጠው ምስክርነቱንም ፈጸመ። አማላጅነቱ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። ሰላም ለቴዎቅሪጦስ አመተ ቀስፈ አባለ እስከ ስጋሁ ተበጽለ ለርእዩ አንከሩ እንተ ተውበቶ ኃይለ ሶበ ቅብአ ጽጌ እምነ ቁስሉ ፈልፈለ ለአንፈ ኩሉ ዘይጼኑ ኮለ። በዚችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ታላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለጊዮርጊስ ወለተላስስ ዳግማዊ ወኤጲስቆጶስ ዮሴፍ ዘመርኤተ ክርስቶስ ኖላዊ ጸዋኢኩክሙ ትርድኡኒ መስገርተ አርዌ ነአዊ ወተፈውሱኒ በጸሎትክሙ ማህየዊ እስመ ቀሳውስተ ይጼው ዘይደዊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሰሙኑ ለመጋቢት በዛቲ ዕለት ኮነ ሰማዕተ ቅዱስ ኤስድሮስ ቢጹ ለቅዱስ ጻና ሰማዕት ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻሐፎ በክርታስ ወለዘ አጻሐፎን ዘይደርስ ለዘ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። አምላካችን እግዚአብሔር ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ሁኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወቃፌ ንስሐ ሠራየ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር የሰራነውን ኃጢአት ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን